የተሰጠሽ ጥቅስ አለ። ጥቅሱን ደግመህ ለጥፍላት ሁድ። የተሰጠሽ ጥቅስ አለ። ያ ጥቅስ ትንቢተ ኤርሚያስ ላይ አለ ወይስ የለም? ታሪክ ምናምን እንደዚህ ምናምን በስቶሪ መልክ ስለቀረበ አንብበህ መረዳት አለብህ። ኦኬ ይሄ 30 የተባለው ነገር የቱ ጋር ላገኘው ይችላል? እዚህ ስቶሪ ውስጥ እያልክ ካላየኸው አታገኘውም ነው። አንድ ጥቅስ ሙሉ ትንቢት ኦኬ እቺ አንዷ ጥቅስ ሙሉ ታሪክ ሆኖ ነው የተቀመጠው ማለት ቃል በቃል እዛ ጋር የመጣው ታሪክ ሌላ ቦታ ላይ ሙሉ ምዕራፍ ሆኖ ነው የመጣው። ቃል በቃል አልመጣም። እንደዛ ነው ያ በታሪክ በደንብ ተዘርዝሮ አሁን በነገርኩ ጥቅስ ላይ አለ። ካጣኸው ደድ እኔ ውሸታም ነኝ ማለት በቃ ሲምፕል ዛት እኮ ለምን ጥቅስ ለምን ሰጠሃለሁ ይሄንን ነገር እንትባል ደግሞ እንኳን መጣ ልጁ ለምን መሰለ ሰው ዝም ብዬ ካፌ ያወራሁት ነገር ይመስላል። ሌላም ሰው ጠይቆ ነበር ይሄን ነገር ለማለት ነው። እንኳን መጣ ምስክር ትሆናለህ ማለት ነው። ስለዚህ ኦኬ እንደውም አንብቢልን በቃ ያዝገናል ብዬ ነበረ። አንብቢልን ሙሉን አንብቢልን ሙሉን ታሪክ እንስማው። እዚህ በጣም መሽቷል ግን ነገ ብዬሃለሁ አይደል? ለምን ሰዓትም ሄዶብኛል። ግን እኔ የጠየኩት ጥያቄ ችግር የለውም ጥቅሱን ሰጥቼሃለሁ። አውል ቢሄር ከፈለግ ትሞሮ ማለት ነው። ከዚህ ጥቅስ አልሰጥህም እኮ እንዴ እሰጥሃለሁ? የማላውቀውን ጥቅስ መስጠት አልችልም አይደል? እዛ ውስጥ ባይኖር ኖሮ አልችልም ነበር። እኔ አሁን ጥያቄ ምንድን ነው መቼ የት ማን የበረዘውን ካልታወቀ እንዴት ተበረዘ አለን? ይሄ ስለማይገባኝ ነበር የጠየቅኩት። ግን አታስቀይስሽን ይሄንን ነው መመለስ ያለው። እኛ ስንጠይቅ ገባ እኛ እኮ ለማወቅ ነው ገባ። እኛ ምን ለማድረግ ነው ታዲያ? እኛም እኮ ለማወቅ ነው የጠየቅነው። መቼ ተመለሰልኝ? አልተመለሰልኝም እኮ ጃ ገባ። ከዛ በቃ አናቅም ብሎ ወደ እሱ ጥያቄ ሄዳል። ይኸውልሽ ምን አይነት ሎጂክ እያመጣሽ እንደሆነ ታውቂያለሽ። ለምሳሌ የሆነ ቦታ ላይ እስቲ ላውራ እኔ ላውራ ስል አንቺ ልጅ የሆነ በይ የሚል መንፈስ አለብሽ እንዴ? ግድ የለም ተረጋጋ በይው። ቆይ ይኸውልሽ ምን አይነት ሎጂክ አመጣሽ መሰለሽ? አንድ ቦታ ላይ ቡናና ወተት ተቀምጦ ቡናና ወተቱ ተደባለቁና ተበርዘው ተቀመጡ። ሁለቱ ከተቀመጡ በኋላ አንቺ ማን ይበርዘው መቼ ይበረዝ አታቂም። ግን ስትመጪ ሁለቱ ተቀላቅለው አግኝተሻል። ፖይንቱ ምንድን ነው? ሁለቱ ተቀላቅለዋል ብዬ ካወራሁኝ ፖይንቱ ማበረዘው ማን እንዲያደረገው እንደዛ ማን እንደበረዘው ስላላወቅሽ፣ መቼ እንደተበረዘ ስላላወቅሽ፣ የት ቦታ እንደተበረዘ ስላላወቅሽ ቡናና ወተቱ አልተደባለቀም ማለት ነው። አያስይዝም። ተደባልቋል። ቦታውን አናቅም ሳይሆን ያልነው እኛ for the sake of argument ተስማምተን እየሄድን ነው። ኦፍኮርስ በጊዜ ሂደት መጽሐፍ ቅዱስ እየተበረዘ መጥቷል። ቁርአን ላይ ደግሞ ኤከሌ የሚባል ሰው ነው የበረዘው ተብሎ የሆነ ስም እንዲጠቀስልሽ ከፈለግሽ እንደዛ አይነት ታሪክ ያለው ባይብል ላይ ነው፣ መጽሐፍ ቅዱስ ላይ ነው። እሺ እኛ ቁርአን ላይ እንደዚህ አይነት እንትን ነገር የለም። ኮር ፖይንቷን ያስቀምጥልሻል። ከዛ በዘለል መለኮታዊ ነገር ብቻ ነው የሚወራው። እንደዚህ ከሌ ምሳ በልቶ ጠጥቶ ከዛ እንዲሆኑ ከሌን ወልዶ እንደዚህ የሚባሉ አላስፈላጊ ነገሮች ብዙም አይገቡበትም ቁርአን ላይ። ስለዚህ አሁን የቅድሙን ጥቅስ እንዳልሹ አንቺ ስለማታመጭ አንተ ባልኮኒ በዚሁ ጨምረ ማለት ነው። ማኒስክሪፕቶችን ምን እናርጋቸው? በዛ ታይም ላይ የነበሩትን በዛ አንቺ ማኒስክሪፕት አለሽ እንዴ? ማኒስክሪፕቱ ይቅር ወንጌሉ ራሱ ነበር እንዴ? ዮሐንስ ወንጌል መቼ ተጻፈው? መቼ ተጻፈው? የነበሩ ናቸው። ስለዚህ እነሱ እናርጋቸው። ኢየሱስ ክርስቶስ መሞቱ እኛ አሁን ኢንጅል ብለን ስናወራ ወይ ሜሪ እኛ አሁን ለምሳሌ ኢንጅል ብለን ስናወራ ኢንጅል ለኢየሱስ ወይም ደግሞ ለኢሳ አለይሂ ሰላም ከአላህ ዘንድ የተሰጠው ግልጠተ መለኮት ነው ብለን ነው የምናምነው። ያ ግልጠተ መለኮቱ ይቅርና ዮሐንስ ራሱ አሁን ዮሐንስ ወንጌል የተባለው ዮሐንስ አይደለም የጻፋቸው። በእርግጥ ግን ዮሐንስ ጻፋቸው ተብሎ ራሱ የሚታመነው መቼ ነው? በስንተኛው? አሁን ይሄን ስትል እኮ ይሄንን እኮ ኤቪደንስ አምጣ ነው የምለው። አለዛ ያንተ ሀሳብ ብቻ ይሆናል ማለት ነው። መቼ ነው? አታውቂም? እሺ አላውቅም በይ፣ ችግር የለውም እኛ እነግርሻለን። ችግር የለውም። ታይም ፍሬም ስጠኝ። እሺ ጊዜውን አታውቅ። ታይም ፍሬም አለ
በዚህ ታይም ፍሬም አላቅም በይ ነው በ7 ሴንቸሪ አላቅም በይ ይኸውልሽ 3 ነገር አላቅም በይና ከዛኛ ማስረጃ እንሰጥሻለን ችግር የለም የምጠይቅሽ 3 ጥያቄ አለ አላቅም በይ መጀመሪያ መቼ ነው የተጻፈው ዮሐንስ ወንጌል ወይ 4 ወንጌላቶች ተጻፈው ተብለው የሚታመኑት መቼ ነው ስለ ማኒስክሪፕት ታወራለሽ እንዴ ማኒስክሪፕት ቀርቶ ወንጌሉ ተጻፈ ራሱ ተብሎ የሚታመነው ክርስቶስ እያለ አይደል ክርስቶስ ከሞተ አንዱ ከ35 ዓመት በፊት አንዱ በኋላ አንዱ ከ70 ዓመት በኋላ አንዱ ጊዜውን ማን ምን የሚለው ነገር ካላወቅ ያንተ ሐሳብ ብቻ ይሆናል ችግር የለው አላቅም በእኔ ማስረጃ ስትሻለው አልኩሽ ያንተ ጥርጣሬ ብቻ ሆኖ ነው የሚቀረው ነው ጥርጣሬ አይደለም እኔ ማስረጃ አለኝ እኔ አይደለም ያልኩት ያንቺ የራስሽ ምሁራኖች ናቸው እንደዛ ያሉት ችግር የለው ማስረጃ አንሰጥሻለን ሲቀጥል ሌላኛው ጥያቄ ማን ነው 4ቱን ወንጌላቶች ስማቸውን የሰየማቸው ሰው ማን ነው ወይስ እነሱ ዮሐንስ የሚባል ወንጌል ዮሐንስ ወንጌል ተብሎ ተጽፈው አግኝተው ነው ወይስ የሆነ ሰው ነው ስም የሰጣቸው ታውቂያለሽ አምጥጤቃቸው እንዳለ ነገሮች አሰምሽንስ ይባላሉ አሰምሽን አይደለም ማስረጃ አለኝ እያልኩሽ እኮ ነው ማስረጃ እኔ ማስረጃ ሰጥሻለሁ ችግር የለም ማስረጃ ይሄን ያህል ኮንክሪት ማስረጃ ካለ መቼ እንደተደረገ ማን እንዳደረገው ግን አታውቅም እሺ አንቺ አላውቅም በይ ሜሪ መጀመሪያ አላውቅም በይ just kill your ego ታውቂያለሽ ማን የክርስቶስን ሞትና መሰቀል በደንብ ያሳያሉ በቃ አይ ዊትነሶች ብዙ ሂስቶሪክ ሁሉ ነገሮች ፖይንቱ የክርስቶስን ሞት መሰቀሉን ያሳያሉ ያሰላ እንዴ ደሞ ልካድ እንዴ ይሄንንም ደሞ ላንተ ስል እንዴ ተከጃለሽ እኮ ግን ላታመልጪኝ በጣም እያሮጥሽኝ ነውና እና ያለ ሰው መጀመሪያውንና መጨረሻውን አውቀህ ነው እንደዛ የምትለው እንጂ ዝም ብሎ ተነስቶ በቃ ተበርዟል ብሎ ክሌም አይደረግም። እሺ በቃ አሁን አንቺ ስለመበረዙ እናውራ። እንደውም መበረዙ ላይ ቆመን እናውራ እኔና አንቺ። በጣም እንትን አልሽ። ለአንቺ 81ዱ መጽሐፍ ትክክል ነው ሜሮን? አሁን ወደ ተመጣጣኝ ከዚህ ርዕስ አንወጣትም። ኦፒኒየን ይሆናል ማለት ነው። ኦፒኒየን ውስጥ እንገባለን ማለት ነው። ምንም ኦፒኒየን አይደለም ይሄ ፋክት ነው። ጀነራል ፋክት ነው። ችግር የለውም። እቺ ብቻ ነገረኝ። የተቀየረው 81ዱን መጽሐፍ ለምንድን ነው የማትቀበዩ? እቺ ካወኩ በቃ እንትን እላለሁ። የተበረዘው ከ81ዱን መጽሐፍ ለምንድን ነው የማትቀበዩ አንቺ? ቆያ እሺ፣ እኔ በቃ መጣውልክ ወደ ጥያቄ መጣውልህ። እሺ፣ መቼ ነው የተበረዘው? ከ7 ሴንቸሪ በፊት ነው አይደል? ቆይ አይመለስም። 81ዱ መጽሐፍ እርሺው። ይሄ አሁን ቅድም ቁርአን ላይ ያነሳሽውን ጥያቄ እርሺውና የኔን ጥያቄ መልሽልኝ። እኔ እኮ እንደው ቆያ አሚሬ ተነቃቀ ትንሽ በእውነት አይኖ ቤት ይኸውልሽ፣ አንቺ ቅድም የጠየቅሽውን ጥያቄ አስቀምጪውና ከጎን አስቀምጪውና እንመለስበታለን። የኔን ጥያቄ መልሽልኝ። 81ዱ መጽሐፍ ለአንቺ ልክ ያለው ነው ለምንድን ነው? እዛ ጋር እኮ አልገባው። እኔ እኮ መበረዝ ላይ ነው ያለሁት። አንተ እኮ ሮጥ እኮ እንመለሳለን። 81ዱን መጽሐፍ ለምንድን ነው የማትቀበይው አንቺ? 80ውም 90ውም ብትሉ የክርስቶስን ሞት የካደ የለም፣ መሰቀሉን የካደ የለም። እኔ ክዷል ላልካደም መቻልኩኝ። ለምንድን ነው የማትቀበይው? 81ዱን መጽሐፍ ለምንድን ነው አንቺ የማትቀበይው? እሺ እቺ ብቻ መልስና እሺ መልስልሃለሁ። እኔ የኔን መልሽልኝ ሜሪ። ይሄን ጥያቄ መልስልኝ ወይስ ትቀበያለሽ? ትቀበያለሽ እንዴ 81 መጽሐፍ አንቺ ትቀበይዋለሽ እንዴ? አንድ የሚመልስልኝ መቼ እንደተበረዛት በሴንቸሪ እንኳን የሚያውቀው የለም። ሜሪ አማርኛ እኮ ነው የምናወራው። ትቀበያለሽ ወይ? የቀላል ጥያቄ እኮ ነው። ጥያቄያችን እዛ ጋር አይደለም አሚር ያለን። የኔ ጥያቄ እዛ ጋር ነው። መልሽ እስኪ ታይም ላይ ነው ያለው። ተባበሪ። ይኸውልሽ በቃ ሜሪ ላስቸግርሽ ፕሊዝ፣ በቃ ተባበሪና እቺን ጥያቄ መልሽልኝ። ለምንድን ነው 81ዱን መጽሐፍ ማትቀበዩ? እያይሽ አትለፊኝ ፕሊዝ። እቺን ጥያቄ ብቻ መልሽልኝ። ፑሽ አይዞሽ
ሜሪ ከእውነት ለምንድን ነው የምትርቁት ግን? በእውነት አሁን ጭራሽ ፕሊዝ በቃ እያየሽ አትለፊኝ። እችን ጥያቄ ፕሊዝ ለምንድን ነው 81 መጽሐፍ ማትቀበል? ሴንቸሪ እንኳን ስጠይቅህ መመለስ ካቃተ የሆነ ነገር አለ። እሺ በቃ እኔ አቃተኝ፣ እችን መልሽልኝ። እኔ አቃተኝ። እሺ ፕሊዝ አንቺ ስትለመኛ አይገባሽም እንዴ? ፕሊዝ መልሽልኝ እችን ጥያቄ። ለምንድን ነው 81 መጽሐፍ ማትቀበል? ይውላ ሜሪ የውልን ሳይሆን ፕሊዝ መልሽልኝ። ሌላ ቶፒክ ነው ወይ ንግዲ አራት አፋጠጥከኝ። ሌላ ቶፒክ ነው። አረ ሌላ እሺ፣ ሌላም ቶፒክ ይሁን። እኔ እየለመንኩሽ አይደል እንዴ? ለምን አትተባበሪ? እሱን እንመልሳለን፣ ቀስ እያለን እንመልሳለን። እሺ ፕሊዝ አሁን መልሽልኝ ሜሪ። እየለመንኩሽ እያየሽ አትለፊ። አሁን ላይ እያስቆምከኝ ነው። ምክንያቱም በቁርአን ላይ እኮ በመጽሐፎቻቸው እንዲፈርዱ አላህ አዟል። እሺ በቃ እሱ ይቀመጥ፣ ችግር እሱ ላይ እናወራለን። እችን ብቻ መልሽልኝ። እየለመንኩሽ አይደል እንዴ ሜሪ? ሜሪ አልመለስክልኝ። በቃ ልውረድ፣ ይቅርታ። እንደዚህ ለምኝሽ የእውነት ይደብራል ሜሪ። አንዴ ሚዩቷን አንሻት፣ ማይኳን ጫን በያት። ቆሽ ሜሪ መቼስ አልሰማኸኝም መሰለኝ። ኧረ ፕሊዝ እሺ፣ እኔ ምን ላድርግ? በጊፍትም ቢሆን ልደልልሽ። ይኸው ጊፍትም ሰጥቼሻለሁ። ለምን እንደምቀበልኩ ቅድም ተናግሬ ነበር። 81ን ለምን አትቀበይም? ለምንድን ነው የማትቀበዩ? 81ን እነግርህ ነው። 81ን ለምንድን ነው የማትቀበዩ? እሺ በአጭሩ ግልጽ ማለት ነው። የተቀላቀለ ለሴ ከባህል ጋር የተቀላቀለ ነገር ስለሚኖረው እውነት ሳይኖረው ቀርቶ ላይሆን እኮ ይችላል። ግን ሲቀላቀል የ66ቱን መጽሐፍ እሱ ተበርዞ ነው አይደል? ተበርዞ ነው አይደለም። እንደዚህ በዛ መልክ አይደለም፣ በዛ መልክ አይደለም። መጽሐፍ ቅዱስ 66 መበረዝ ነው አይደል? እሱ መበረዝ አይደለም። ያ እኮ ነው መበረዝ የሚባለው ሜሪ። ቆይ ስማኛ፣ አንደኛ ነገር 66ቱን እንዴት እንደተዋቀረ እንኳን ታውቃለህ አንተ? እሺ ልጠይቅህ፣ አንተ መልሰው። እሺ ኖ እቺን ብቻ የለመንኩሽን ብቻ እንደዚህ ጊፍቴና ባክኝማ አንዴ ጨርሻል። ያ እኮ ነው መበረዝ የሚባለው። ስንት መጽሐፍ ነው አዲስ ኪዳን ያለው የሚለውን እኮ ብጠይቅህ እኮ አታውቅም ማለት እኮ ነው። በዚህ እሺ ችግር እኔ አልወቅ፣ እኔ ድሮም እውቀት ላይ ያን ያክል። እቺን ጥያቄ ብቻ መልሽልኝ። እቺንም እኮ መጠይቅሽ ለማወቅ ነው ሜሪሻ። አደከምከኝ። እኔ ኒድ ከመንኩሽ ትንሽ ብቻ ግን አዲሱ ኪዳን ስንት መጽሐፍ አለው? እቺን ብቻ ልጠይቅህ፣ ምክንያቱም ይቅድማን ቆንጆ መመለስ ጀመረ። ስለዚህ ስለ 66ቱ በነገር ስለማይገባ ይቅር። መጀመሪያ ሜሪ ቅድም እኮ ቆንጆ አድርገሽ መመለስ ጀምረሽ ነበረ። ትንሽ ብቻ ፑሽ በቃ ትንሽ ጨምሪልኝ እና በቃ ይበቃኛል። ስለተጨመረ ብለሽ ከባህል ጋርም ስለተቀላቀለ ቅልቅል የሆነ ነገር ስላለ ስለተጨመረም ብለሻል። አሁን ተቀላቀለ ዋን ሚኒት ኤጎ ምን አልሽኝ አንቺ? ከባህል ጋር ስለተቀላቀለ ነው ስለተጨመረበት ነው። ዩኒቨርሳል አይደለም ነው ፖይንቴ። ምንድን ነው ብታስጨርሰኝ እኮ ይገባ ነበረ ኮንሴፕቱ። አሁን ኢትዮጵያ የራሷን የቻለ ባህል አላት አይደል እንዴ? ይህንን ኢትዮጵያን ባህል አምጥተ ሂንዱ ብትከተው አይሰራም አይደለ? ስለዚህ ስለማይሆን እንደዛ አይነት ነገር እኮ 81ዱ በረዘውት ነው አይደለም? በረዘ ስትል ግን ይኸውልህ የክርስቶስን ሞት ስቅለት የመጣበትን ዓላማ ስታወጣው ዳሪዝ ፕሮብለም አይደለም። እሱ ሌላ ፖይንት ነው። እንደዛ አይነት ነገሮችም ላይ እንመጣለን። እሺ እንደዛ አይነት ነገሮችም ላይ እንመጣለን። ይኸውልሽ በደንብ እንመጣለን። የመጀመሪያዋን ግን መልሽ። አላህ ጃ ተመልሰሃል ሀቢቢ፣ ጃ ተመልሰሃል ወይ አሚኑ? አንዳችሁ አሚን ወይ ጃ። 80 የክርስቶስን ሞትና ስቅለት እኮ አይክዱም እኮ ኦርቶዶክሳውያን እኮ አይክዱም። ይሄንን እኮ ዋና ኮርሜስ እኔ መች ጠየቅኩሽ? ይክዳሉ አይክዱም ብዬሻለሁ ሜሪ። ስለዚህ ማለት ነው ምንም አሁን የምትለው ነገር ፖይንት አይደለም። እኔ መች ይክዳሉ አይክዱም ብዬሻለሁ እንዴ? እኔ እኮ እሱ ጥያቄ አይደለም። 81ዱ ለምንድን ነው የማትቀበዩ ስልሽ ምን አልሽኝ አንቺ? አይደለም እኮ ይኸውልሽ ወደ አንቺ ጥያቄ እንመጣለን ብዬሻለሁ። ይሄንን እኮ ለምኝሽ ነው ገብቶሻል አይደል?
ላይክ ውለታ ዋይልኝ ብዬሽ እኮ ነው ይሄንን ጥያቄ እየመለሽ ያለሽ። እሺ በቃ እንዳላችሁት ይሁኑ። ግን መቼም ጊዜውም ታይሙም ማን እንደበረዘው የማይታወቅን ነገር ነው። እንግዲህ ተበርዟል፣ ኤቭሪዴ ስንሰማ ተበርዟል እንባላለን። ምንም አይነት እሱ ጋር እንመጣለን። ግን አሁን 81ዱን ማትቀበይ ስለተበረዘ ነው ኤቪደንስ አይመጣም። ስለተበረዘ ነው አይደል? 81ዱን ማትቀበዩ ሜሪሻ? ኖ ዳትስ ናት ዋት አይ ሴድ። እንደዛ አላልኩኝም። ኦኬ ለምንድን ነው እሺ ማትቀበዩ? እሱ ጋር ለመሄድ የፈለክበትን ምክንያት አውቃለሁ። ግን እንዴት ብዬ እንደማስረዳው ግራ ገባኝ። አሁን እኮ ምንም አይነት ኤቪደንስ የለም ነው ያለው። ምንም አይነት ኤቪደንስ የለም እኮ ነው ያልከኝ። ለምን ጥያቄ ተመለሰ ማለት ነው? የቱ እንዴ? ያንቺ ጥያቄ እኮ ገና መመለስ አልጀመርንም። እኔ ውለታ ዋይልኝ ተቸግሬ ነው ብዬ ይሄንን ጥያቄ ጠይቄሽ፣ እውነትን ተናግረ ያደርክበት ማደር ይሻላል። ዶን ወሪ፣ አትጨናነቅ። ዋናው ምንድነው? ምንም አይነት እሺ በቃ ስለምክሩ አመሰግናለሁ። ግን እችን ጥያቄ ተባበል በቃ ትንሽ ብቻ ተናግሬ ባደርኩት ነው ማድረው። ችግር የለብኝም። የሚያኖረኝ እግዚአብሔር ነው። ገባ? ስለዚህ አንድ ነገር ምነግርህ መጽሐፍ ቅዱሱ አልተበረዘም ነው ምነግርህ። 100% ሆኜ ምነግርህ። እሺ 81ዱስ? እኔ እኮ እየነገርኩ ነው። ከእናንተ ጋር እኮ ይሄ ጥያቄ ራሱ የሚመጣው እኮ ራሱ እዛው ቁርአን ላይ በተጻፈው ነው። ምክንያቱም ሰዎችን አላህ በያዙት መጽሐፍ እንዲፈርዱ ይነግራል። ስለዚህ ማወቅ የለም ነው አንቺ ልመና አይገባሽም። መጽሐፍስ በዛ እንዲፈርዱ የሚያደርገው በተበረዘ መጽሐፍ። ያንቺን እስልምና ላይ ያለሽ እኔ ሜሪ እስልምና ላይ ጥያቄ እንዳትጠይቂ ከልክዬሽ አውቃለሁ። ሁሌ ጥያቄ ጠይቂ ነው አይደለም እልሽ። እኔ እኮ ስለ 80 ስለዚህ ያንቺን ጥያቄ ችግር የለውም እንመልሳለን። ያው ወንድሞችም ስላሉ ትጠይቂያለሽ እስልምና ላይ። ግን እችን ጥያቄ ተባበሪኝ በቃ። እንዴ አንቺ ሰው ሲለምን አይገባሽም እንዴ? በጣም አስለመንሽኝ። ይደብራል እኮ ራሱ እንዴ። ከታች አሁን አሚር ልመና ላይ ምናምን ብለው ሙድ መያዝ ጀመሩ። ኢትስ ኦኬ እንዴ ምን ችግር አለው እንዴ? ወላሂ በጣም እግዚአብሔር ቃል እኮ ማለት አየኔ ቃል ይሄን ያክል አታስለምኝኝ። በቃ ሌላ ርዕስ ውስጥ ሳትገቢ ማለት ነው 81ዱን መጽሐፍ የማትቀበይበትን ምክንያቶች አስቀምጭ። ለዚህ ምክንያት አልቀበልም በይና በቃ ለምኜሻለሁ እና ልመናይን ጊፍቱን ላሰጥቼሽ። አንቺ ምን አይነት ሰው ነሽ? በቃ መልሽ እስቲ ኮሽ። ቅድም እኮ አልኩ ሲምፕሊ ዩኒቨርሳል አለመሆኑ ነው እንጂ የኢየሱስ ክርስቶስን መሰቀል መሞት ኦርቶዶክስ ተዋህዶም ትሁን ካቶሊክም በለው እሱ አይደለም ጥያቄን ድገሚ። ዋና ሜሴጁን አልካዱም አይደል እንዴ? አይከዱም እኮ ድገሚ። የጠየኩሽን ጥያቄ ድገሚልኝ እስቲ። መበረዝ ሌላ ነገር፣ መበረዝ ማወቅ አለብን መጀመሪያ። አረ የጠየኩትን ጥያቄ ድገሚልኝ። ተሰቅሎ አልተሰቀለም ብትል መበረዝ ነው። ያ ቶታሊ ቼንጂንግ ዘ ቴክስት። ሱብሃንአላህ ድርቅና አረሜር እኔ ብዙ ሰው አይቻለሁ እና አንቺ ድርቅ ቢል ሰው ላኢላሃ ኢለላህ። ቢካዝ እኔ ለእግዚአብሔር መቆም አለብኝ ላመንኩበት ነገር ነው እንጂ መቆመው ለአሚር እኮ አይደለም። አሚር እኮ አንተ በምድር ወንድሜ ነህ እንጂ ነፍሴ እግዚአብሔር ነው። ስለዚህ ለእግዚአብሔር ነው ይሄንን ነገር መቆመው። አሁን ብክድ እግዚአብሔርን ካድኩት ማለት እኮ ነው። ስለዚህ አላረገውም። ይኸውልሽ ባለፈው ስታወሩ አይ ቲንክ አልነበርኩም፣ ግን መጨረሻ አካባቢ ላይ አሚን ለአንቺም ለጄሪም አንድ መልእክት አስተላልፎ ነበረ። እዚህ ጋር ላላችሁ ለ132 ሰዎችም ይጠቅማል። ምን የሚል መልእክት መሰላችሁ? ሃይማኖት እኛ ሃይማኖትን ማዳን ሳይሆን ያለብን በሃይማኖቱ ምክንያት እኛ ነው ከእሳት መዳን ያለብን። ይህንን ልብ ብላችሁ አስቡ። እደግመዋለሁ። ሃይማኖትን እኛ የራሳችንን ሃይማኖት ማዳን ሳይሆን ያለብን በሃይማኖቱ ምክንያት እኛ ከእሳት መዳን እንዳለብን እንዳረሰ። ሜቢ አሁን በጣም ሲምፕል የሆነ የአንደኛ ክፍል ጥያቄ ነው የጠየቅኩሽ፣ ግን በጣም እንትን አልሽው። እንደዚህ ለምኝሽ አንቺ ጊፍቱላ ያንን ጊፍት እኮ እኔ ለሌላ ሰው ብሰጠው አትሊስት ምስጋና አተርፍበት ነበር። እንደዚህ እረፊ፣ ግን ጥሩ አይደለም። ኤኒዌይስ እኔ ከዚህ በላይ መለመን አልችልበትም። ካለህ አሚኑ ወይም ደግሞ ጃ ቀጥሉ፣ አንዳችሁ ቀጥሉ እስቲ።
ሪምም አለች። ሪም ከፈለግሽ ቀጥይ፣ ወይ ደግሞ ሜሪ ጥያቄ ጠይቂ። እንደውም አንቺ ብትጠይቂ ነው የሚሻለኝ። እኔ አንቺ ስጠይቅ ስለማትመልሽልኝ እስልምና ላይ ብትጠይቂ ነው የሚሻለኝ። አሚኑ ቀጥል ሀቢቢ። እንደምትቀበይ ስትናገሪ አሁን ሰምቼሽ ነበር ማለት የተወሰነው አላልኩኝም። እኔ እኮ ነው እዚሁ ሆኜ አይዋሽብኝ አላልኩኝም። እንደዛ 66ቱን አማኝ ነኝ እኔ። መልካም። አሁን 81ዱ ላይ ምን የሚል እናገኛለን መሰለሽ? እኔ ግን የልዑልን መንገድ እጠይቅ ዘንድ አልወደድሁም፣ ሁልጊዜ በእኛ ላይ ስለሚያስፈልገው እንጂ እስራኤል በውርደት ለአሕዛብ የወደድኸውም ህዝብ ለኃጢአተኞች ህዝብ ተሰጥቷልና ይላል። የአባቶቻችንም ኦሪት ጠፍታለችና በውስጧም የተጻፈም ቃል ኪዳን የለምና መጽሐፈ ዕዝራ ስቱኤል 2:23 ላይ አለ። አሁን አንቺ ቅድም የማትቀበዩ 81ዱ ላይ የተቀላቀሉት ባህሎች ምናምን እነዚህን አልቀበላቸውም። ያ ማለት ግን ሙሉ ለሙሉ አልቀበላቸውም ሳይሆን ዩኒቨርሳል ስላልሆኑ አይደለ እንደ ተቀባይነት ያሌላቸው በዓለም ዙሪያ አሁን የአባቶቻችን ኦሪት ጠፍታለች ነው ፖይንታችን። አምላካችን ኢየሱስ ክርስቶስ ተሰቅሏል፣ ሞቷል። እነሱም ያምናሉ፣ ካቶሊክ ያምናሉ። ይሄ እንትንህን ዋና እምነትህን አንተ እንዴት ነው ዋና እምነት የምትለው ነገር አለ አይደለ? አያንቀሳቅስም። ሁለተኛ ላይ የፈለግኩት ነበር ያለ ቀን ማኒስክሪፕት ያልሆነ ቀን የሌለው ማኒስክሪፕት ሀሳብ ነው የሰው ሀሳብ ነው ብለህ የምታስበው ወይስ ደግሞ ስልብ ቀን የለም፣ ማን እንደበረዘ አይታወቅም፣ የት እንደተበረዘ አይታወቅም። ግን አላህ በቁርአን ላይ እነዚህ አይሁዳ እና ክርስቲያኖች ባላቸው መጽሐፍ ይላል በነበረው በቀደሙ መጽሐፍ ይዳኙ ብሎ ሲያዝና ያለን። ስለዚህ መቼ ነው የተበረዘው የሚለው ነገር ማወቅ በጣም ምን አለ መሰለሽ እንደተበረዘ ማወቅ ለኛ በጣም ኢምፖርታንት ነው። ሜሪ ምንድነው መሰለሽ ቁርአን በ23 ዓመት ጊዜያት ውስጥ ነው ወርዶ የተጠናቀቀው እና ያ የቁርአን አንቀጽ የወረደበትን ምክንያት አሁን ምንድነው እውነትን የምንፈልግ ከሆነ ባለፈውም ተነጋግረናል። እንደዚሁ አንዱ እኔ ካንቺ በላይ አንቺ ከኔ በላይ ለመሆን ሳይሆን ምንድነው ይሄ ሰበቡ ምንድነው የሆነው የሚለውን ነገር ማየት ነው። ያ የቁርአን አንቀጽ የወረደበትን ምክንያት ወደ ኋላ ገብተሽ ቼክ ብታረጊ አሁን መቼለት ነው ይሄንን የእንትን ስጠይቅሽ የተወሰነ ኮሜንታተሮችን ለማየት ሞከርሽና መልስ ልትሰጪ ሞከርሽ። እስቲ የዚህ የቁርአን አንቀጽ በአላህ ባወረደው በኦሪት እንዲፈርዱ የሚለው ምንድነው ምክንያቱ? አንዲት ሴት እንደዚህ በዝሙት ምክንያት እንትን ብላ አይሁዶች ያንን የዝሙት ቅጣት እሷ ላይ እንዳይፈጸምባት ያደረጉትን ጥረት በተመለከተ እዛ የነሱ መጽሐፍ ላይ የተቀመጠው ህግ አለ። በዛ ህግ መሰረት እንዲወሰንባት ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ያስቀመጡት በእጃቸው ሁሉ ለመሸፈን ኦሪት ላይ የነበረው ለመሸፈን የተሞከረበት ታሪክ ነበረ። ግን እሱን ስንመለከት መበረዝ የሚባለውን ነገር ማወቅ ያስፈልጋል። መበረዝ ማለት ሙሉ ለሙሉ መጥፋት ማለት አይደለም። ከአላህ ቃል የሆነው ነገር አለው። እንደገና ደግሞ ሰዎች የራሳቸውን አእምሮ ተጠቅመው ያስቀመጡት አለ። የፈጣሪ ቃልና የሰው ቃል ምን ሆኖ ተቀላቅሎ ገብቷል። ያንን ደግሞ እኛ የምንለይበት አላህ Subhanahu Wa Ta'ala በሰጠን ፉርቃን በተባለው መጽሐፍ እውነትን ከውሸት በሚለየው መጽሐፍ እንለያለን። ያንን መጽሐፍን እንትን ለማድረግ እውነት አሁን ቁርአን እንዳለን ኦሪት ተበርዟል ወይ እንደዚህ ተቀይሯል ወይ ጠፍታለች የሚሉ ነገሮችን እንዴት እናያለን ብለን ስንመለከት እዛው መጽሐፍ ቅዱስ ላይ የምናያቸው ነገሮች አሉ። ለምሳሌ በዘሁልቅ 21:14 ላይ ስለዚህ በእግዚአብሔር የጦርነት መጽሐፍ እንዲህ ተባለ ዋሄብ በሱፋ ምናምን እያለ ይገልጻል። አሁን የእግዚአብሔር የጦርነት መጽሐፍ የሚለውን በ66ቱ መጽሐፍ ላይ አታገኙም፣ በ73ቱ መጽሐፍ ላይ አታገኙም፣ በ81ዱ መጽሐፍ ላይ አታገኙም። ይህ ማለት ምንድነው? የእግዚአብሔር የጦርነት መጽሐፍ እንደነበረ ያመላክትሻል። ግን ያ የጦርነት መጽሐፍ ምን ሆኗል? ጠፍቷል። አሁን በእጅሽ ላይ የለም። ልክ እንደዛ በእግዚአብሔር በያሻር መጽሐፍ ላይ ተብሎ የተቀመጠም ደግሞ እናገኛለን። ሳሙኤል ካለ 1:18 ላይ የይሁዳም ልጆች ያስተምሩ ዘንድ አዘዘ፣ እነሆ ይህ በያሻር መጽሐፍ ተጽፏል ብሎ ይነግርሻል። እንደዚህ አይነት ነገሮች አሉ። በናታን ታሪክ ላይ እንደዚህ ተብሎ እንደተጻፈ ብሎ ይነግርሻል። የናታን ታሪክ የሚባል መጽሐፍ አታገኝም።
መጽሐፍ ቅዱስ በብሉይ ኪዳን ላይ አንቺ በምትከተዩ በ66 ላይ በዚህ መጽሐፍ ላይ እንዲህ ተብሎ የተጻፈው ነገር ብሎ ይልሻል። ያንን መጽሐፍ ሪፈር ለማድረግ ስትገቢ መጽሐፉን አታገኘውም፣ ጠፍቷል፣ ህልውናውን አጥቷል። እንደገና አሁን 66ቱንም ስትመለከቺ 66ቱ በቀለል ባለ አማርኛ የተተረጎሙ ወይንም በእንግሊዘኛውም እንትን ተደርገው ቀለል ባለ ቋንቋ የተተረጎመው ከመጀመሪያው ጋር ልዩነቶች ሲፈልጉ 4 መስመር ሲፈልጉ ለምሳሌ ባለፈውም ነግሬሽ ነበር ማርቆስ 16 ከ8 ጀምሮ ያለው አንዳንድ መጽሐፍ ቅዱሶች ላይ ተፍቆ ወጥቶ ታገኘዋለሽ፣ አንዳንዱ ላይ ተጽፎ ታገኘዋለሽ። ይህንን ነገር አሁን የመጽሐፍ ቅዱስ ማህበር በድፍረት ያደረጉትን ነገር አንቺ ዛሬ ላይ ተከራክረሽ እንትን ብለሽ ማስከበር አትችይም። በቃ ይሄ ነገር እኮ ግልጽ ገሃድ ወጥቶ ምን ሆኗል? ተቀይሯል፣ ተቀንሷል፣ እየተጨመረውም ተጨመረ። 5 መጽሐፍ ካቶሊኮች በ73 አደረጉና 5 መጽሐፍ ጨመሩ። ኦርቶዶክሶች 81 ያደረጉ ወደ 15 መጽሐፍ አካባቢ ጨመሩ። ስለዚህ እነዚህ ጭማሪና ቅናሽ ካለው እዚህ ጋር ምንም የዛን ያህል የሚያነጋግረን የሚያከራክረን ነገር ሊኖር አይገባውም። አመሰግናለሁ። እሺ ከ7ኛው ሴንቸሪ በፊት አንድ ኦሪጂናል የሆነ ማኑስክሪፕት ታመጣልኛለህ? ከዛ በኋላ የተበረዘ ማለት አልገባኝም። እውነተኛው የነበረ ላይ እውነተኛው የምትለው ማለት ሳይበረዝ በፊት ያለ አንድ በነብዩ መሐመድ ሰለላሁ ዐለይሂ ወሰለም ዘመን ምንድነው የተወሰኑ ከአላህ ዘንድ የሆኑ አንቀጾች አሉ። ለራሳቸው ጥቅምና ገንዘብን ፍለጋ ደግሞ ቀያይጠው ያስቀመጧቸው ነገሮች እንዳሉ ደግሞ ተነግሮናል። እነዛን ቀላቅለው ነው ከአላህ ያልሆነ ሲሆን ይህ ከአላህ ዘንድ ነው ይላል። ያንን የሐሰቱን ስለ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሲናገር ምን ይልሻል ቁርአን? ልጆቻቸውን ከሚያውቁ ወንድ ልጆቻቸውን ከሚያውቁት በላይ የሙሐመድን መምጣት ያውቁ ነበረ። ነገር ግን እሱ በመጣ ጊዜ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በተወለዱ ጊዜ ግን ምን አደረጉ? በነፍሶቻቸው ባለው ምቀኝነት ምን አደረጉ? ካዱባቸው። እስከ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም መምጣትና እስከሳቸው ህልውና ድረስ እኮ ዛሬም ድረስ እኮ የኦሪት ትክክለኛ ነገሮች አሉ። ለዛ ነው ነብዩ ሰለላሁ ዐለይሂ ወሰለም ላ ተሰዲቁሁም ወላ ተከذبሁም አሉ። አታስዋሿቸውም እውነትም አትበሏቸው አሉ። እውነት አትበሏቸው የሚለው ምንድነው? ሐሰት የሆነውን ነገር ኢየሱስ ተሰቅሏል ብለው ሲሉ ይህንን እውነት አትበሏቸው፣ ይህ ሐሰት ነው። ማረጋገጫችሁ ምን ላይ ያለ? ቁርአን ላይ ኢየሱስ አለመሰቀሉን ይነግራቸዋል። ኢየሱስ ከድንግል ማርያም ያለ አባት ተወለደ ብለው ሲያስቀምጡላችሁ ይህንን እውነት በሏቸው፣ ውሸት አትበሏቸው። ምክንያቱም ለምን? አላህ በቁርአን ላይ ነግሮናል። ኢየሱስ ካለ ምንም አይነት ግንኙነት ከእናቱ ከመጣው እንዴት ስለ በፊተኛው ነግሮ ታምናለህ? ማለት በፊት የነበረም አለ፣ እኛ ማኑስክሪፕቶች አሉን፣ እኛ አይዊትነሶችም ደግሞ አሉና እንዴት ሽምድድ ማድረግ ይቻላል? እኔ እኮ አሁን ያልኩት እስቲ ማኑስክሪፕት አምጣ፣ 1 2 ዴት ስጠኝ፣ ጊዜያት በሴንቸሪ ማምጣው ምንድን ነው የተቀየረው የሚለውን ሳታይ በደፈና አሁን የምናወራው ምንድነው? ኦፒኒየን ነው ማለት ነው። ኤቭሪቲንግ አሁን የምናወራው ነገር ኦፒኒየን፣ ሂስትሪ የሚባል ነገር አለ። በዓለም ላይ ሪኮርድድ የሚደረጉ ነገሮች አሉ። ሂስትሪ የሚይዛቸው ተዋልደው የሚመጡ ነገር ማለት ነው። ይሄ ነገር ያለ ጥሩ ፖይንት ነው ያነሳችው። ከይቅርታ ጋር ይኸውልሽ ሜሪሻ፣ ለምሳሌ ይኸውልሽ ባይብል ላይ አሁን የዓይን ምስክሮች ብለሽ እንትን ብለሻል። ክርስቶስ 40 ቀንና 40 ሌሊት ሊጾም ወደ ተራራ ወጣ። በወጣ ጊዜ ብቻውን ነው የወጣ፣ ማንም አልነበረም። ከዛ በኋላ ምን ሆነ? ሰይጣን መጣ ሊፈትነው። አንዴ ወደ ተራራ ጫፍ ላይ ወሰደው፣ አንዴ ቤተ መቅደስ ጫፍ ላይ ወሰደው። ከዛ ራስን ከዚህ ፈትፍጣለው፣ የዓለምን ስልጣናትን በሙሉ አሳየውና ወርደህ ብትሰግድልኝ እነዚህን ስልጣናት በሙሉ ሰጣለሁ አለው። ይህንን እያደረገ ሰይጣን ሲያባብለውና ሲያጓጓው ክርስቶስን በነበረ ጊዜ ማቴዎስም ዮሐንስም ሉቃስም ማንም ዘጋቢ አልነበረም። እዛ ቦታ ላይ ማንም ወይ ካሜራማን የለም ወይ ዘጋቢ አልነበረም። ከዛ በኋላ ያንን ሁሉ የክርስቶስና የሰይጣን ኮንቨርሴሽን ካለቀ በኋላ ክርስቶስ ተመለሰ። ከዛ በኋላ ክርስቶስ ለሐዋርያቶች ሰይጣን እኮ እንዲህ አድርጎ ፈተነኝና ወደ ላይ አወጣኝ፣ ወደ ታች ሰቀለኝ፣ ወደዚህ አረገኝ ብሎ የነገረበትን አንድ ነጥብ አናገኝም። እነዚህ ሰዎች በመንፈስ ቅዱስ ተነዳናሉ። ምናልባት ያ ነጋሪው ሰይጣን ቢሆንስ በምንድነው ማስረጃ? የተከበረው ክርስቶስ ሰይጣን ይሸሻዋል የሚባለው ክርስቶስን አንዴ ወደ ሰማይ ተራራ ጫፍ ላይ አውጥቶ ስገድልኝ እንደዚህ አድርግልኝ እያለ ሲጫወትበት፣ ይሄ ወላሂ በጣም ነውር እኮ ነው። ለክርስቶስ ያልተገባ ነገር እኮ ነው።
እኛ ነብይ ሆኖ ሲያጓጓ ተመልከቺ። ይሄ በንጹህ ህሊና የምናየው ነገር ነው። ወላሂ ነፍስሽን ከእሳት ለማዳን ነው መጣር ያለብሽ። ሃይማኖት ወላሂ አይጠቅምም ምንም። ሃይማኖትን ለማዳን መታገል ወላሂ መጨረሻ ኪሳራ ነው የሚሆነው። ግን እውነት ክርስቶስ ምን ብሎሻል? እውነት አርነት ያወጣችኋል ነው ያለው። ወላሂ ለእውነት ዘብ ቆሚ። ለእውነት ከቆምሽ አንቺ ነፍስሽን ታድኛለሽ። መቼም ቢሆን ፈጣሪ አይጥልሽም። እኔም ለእውነት መቆም ፈልጋለሁ። ችግር ላይ ይጥልሃል። አንደኛ ነገር በዛ በምድረ በዳ ሲሄድ ማን አየው ካልክ ማለት ነው ኢየሱስ ክርስቶስ ይሄን ነገር ሊነግራቸው ይችላል፣ እነሱም ሊጽፉ ይችላሉ። ግን ሁሉ ነገር ዊትነስ ያልተደረገ አሁን ኦፒኒየን እያልሻል ነበር እንዴ? አሁን እኛ ስናወራ ኦፒኒየን ነው የሚሆነው እያልሻል ነበር እንዴ? ማለት እኔ ልጨርስ። እኔ ፓታስጨርሱኝ። እሱ አወራ ይልስ ሚዩት አድርጌያለሁ አይደለ? ሙሐመድ ሬቨሌሽንን በሂራ ሲያይ ማን ነበረ? ነበርክ? ዊትነሶች ነበሩ? አልነበረም። እንደዚህ ስትሉ መጀመሪያ ይሄን ማሰብ አለበት። ሁለተኛ ነው ብለሽ ነበር አይደል? ፕሊስ ተኝ በቃ። ቆይ የቅድሙን ጥያቄ መልሲ። እሺ ይሄን ይመልስልኝ። ሙሐመድ ሬቨሌሽንን ሳይ ማን ነው? ወይ የቅድሙን የአሚርን ጥያቄ መልስ ወይ ተኝ። ኡስታዝ አፍዋን ሜሪ ይኸውልሽ ነብዩ ሰለላሁ ዐለይሂ ወሰለም ሂራ ዋሻ ውስጥ የገጠማቸውን ነገር መተው ምን አድርገዋል? አስተላልፈዋል። መጀመሪያ ለኸዲጃ ተናግረዋል። ከዛም በኋላ በተለያየ ድርሳናት ተጽፎ ተቀምጧል። እሳቸው መተው ተናግረዋል። አንቺ ማቅረብ ያልቻልሽው ምንድነው? ኢየሱስ ሰይጣን የገጠመውን ገጠመኝ ያለ የለም ኤቪደንስ ማንም አይ ዊትነስ የለም። ስለዚህ አይ ዊትነስ ስለሌለው የሙሐመድን ራእይ እንጣለው? ኖ እንደዛ አይደለም። ነገራት እሺ እንትናም ነገረው። እሺ ከዛ ኢየሱስ አልተናገረም ነው ያልኩሽ። ምንድነው አሁን የእስልምናውን ስትመለከቺ ቢያንስ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ምን አደረጉ? የመጀመሪያውን መጣላቸውን መገለጥ ምን አድርገዋል? ተናገሩ። ከዛ በኋላ የነበሩትን ግን በተለያየ ማስረጃዎች ሰሃቦች በሚያያቸው ሰዓት የወረዱ እዛ ጥያቄ እየቀረበላቸው ባለበት ሰዓት የተለያየ አይነት እንትኖች ሲወርዱ ምስክሮች አሉ። ቁርአን ማለት ያቺ 5 አንቀጽ በነብዩ ላይ ሰለላሁ ዐለይሂ ወሰለም አንብብ ተብለው የተወረደችው እሷ ብቻ አይደለችም እኮ በ23 ዓመት ጊዜ ውስጥ ነው። በእነዛ ጊዜያቶች ውስጥ ግን ማንም ሰው አልነበረም።